የምትመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው የስንብት የዜማ ግብዣ ላይ ደርሰናል ለመላው ኢትዮጵያውያን በአጠቃላይ እንኳን ለመስቀል በዓል በሰላም አደረሳችሁ ብሏል ሰይፉ ያው እንግዲህ መስቀል በዓልና ጉራጌ ሀገር መሄድ እስኪ ያንን ስሜት እዚህ እንፍጠረው በርካታ አልበሞችን ሰርቷል ለህይወት ልምዱ ራሱ ለየት ያለ ነው ታዋቂውን ተወዳጁን የጉራጌኛ ስልት አቀንቃኝን ደሳለኝ መርሻን ሞቅ አድርጋችሁ እስኪ ወደዚህ ጋብዙልኝ ደሳለኝ ወደ መድረኩ ወደ ደሳለኝ በጣም ተወዳጅ ነው ደሳለኝን ማያቃል እንዴ በጉራጌ ደሳለኝ የተባለው ደሳለኝ መርሻ ነው ያገራችን ላይ ለደሳለኝ በእናታችሁ ደሳለኝ እንዴት ነህ ሰፊ ሌላ እንኳን አደረሰ እንኳን አብሮ አደረሰን ባል አሪፍ ነው በጣም እግዚአብሔር ተመሰገነ አጠቃላይ እንዴ ስንተዋወቅ ራሱ እኮ ረጅም ጊዜ ነው አይደል እውነት ነው አብርሃም ወልዴ ያለ እውነት ነው ጉራጌ ሀገር አንድ ሄድኩ ጊዜ አስታውሳለሁ አግኝቼ ነበር እውነት ነው እና በብዙ ፈተናዎች ውስጥ ሁሉ አልፈን እዚህ የመጣው የሚገርሙ ስራዎችን ሰርተ ስለሰጠህን በዚህ አጋጣሚ ደሳለኝን እናመስግነው እስኪ በጣም ተመሰግናለሁ ዋው በዓል አሪፍ ጥሩ ያለፈ ነው በጣም አሪፍ ነው እግዚአብሔር ተመሰገነ ስንት አልበም ሰራህ አጠቃላይ ያው እንግዲህ እስካሁን ድረስ 7 አልበሞች አሉኝ ወደ 18 የሚሆኑ ነጠላ ዜማዎች አሉ እንግዲህ በጥቅሉ 7 አሉና 18 አካባቢ የሚጠጉ ነጠላ ዜማዎች አሉባልታው ሲወሩሉ ተደዋውለን ነበር አንዴ እንደው ቃሉም መጥራት ይከብዳል ሞቷል ተብሎ ተወርቶ ነበር ትዝ ይላል አው እንግዲህ ይሄ ያው ብዙ ጊዜ አንዳንዴ ያው ሀገራችን ትንሽ ወጣ ያለ ስራ ወይም ደግሞ የሰራው ስራ ተደማጭነት ሲኖረው እንደዚህ ሞቷል እንደዚህ ሆኗል ታሟል የሚባሉ ነገሮች እንግዲህ ከበፊቱም ጀምሮ አለና በ96 የሰራውት አልበሜ ጥሩ ተደማጭነት ነበርና አጋጣሚ አንድ ደሳለኝ የሚባል ሰው ባለ ሀብት ነበርና እሱ ሞቶ አንድ ገበያ ውስጥ ነው አገር ቤት ውስጥ አስክሬኑ ብልክ በገበያ መሃል ሲወሰድ ደሳለኝ ሞተ ምናምን ተባለ ባለ ሀብቱ ነው አይለቀሳል ደሳለኝ በቃ ማለት ደሳለኝ ሲባል በወቅቱ በጣም ተደማጭ ስለነበር መርሻ ጨመሩበትና ደሳለኝ መርሻ ሞተ ተብሎ በቃ በጣም በከፍተኛ ሁኔታ ወሬው እንትን ተብሎ ነበር በነገራችን ላይ በዛን ሰዓት ላይ እየተዝናናሁበትም ነበር በወሬው የሆነ ሰዓት ላይ እየደነገጥኩም ነበር አዋ ምንድነው የተዝናናሁት ልክ ሰዎች እየደወሉ ደሳለኝ አዎ አንተ በቀደም ሞታል ተብሎ ነበር እውነት ነው እንዴ ራሴን እየቆበት ሁኔታ አለ እኔን እኮ ነው የምታናግረው ስለኮ አልሞትክም አለህ እንዴ እኔን እኮ ራሴን በቃ እንደዚህ አርገው እንትን ብለው ሲጠይቁኝ በጣም እየተዝናናሁበት ነበር በሌላ መልኩ በተደጋጋሚ ይሄ ሞቷል የሚለው ወሬ ሲሰማ ትንሽ የመፍራትም ነገሮች ምንድነው ይሄ ነገር አዎ በቃ እውነት የሚሆን መስሎኝ ነበር ያው እንግዲህ እግዚአብሔር ተመሰገነ ይሁን በህይወት እንደ ገና ትኖራለህ ምክንያቱም በቅርቡ አመም አርጎህ ነበር ደሞ አዎ እንደውም ይሄን ፎቶ ላሳይህ ይሄን ፎቶ ያየው ቀን በጣም ነው የደነገጥኩት አዎ ምን አጋጥሞ ነው አዎ ሸፊ በጣም ከባድ ጊዜ ነበር እውነት ለመናገር ያው እንግዲህ እግዚአብሔር አምላክ ሁሉም ነገር ይችላልና ሳላስበው እንግዲህ የሆነ ምልክቶች እያሳየ ነበር ግን ያው ቶሎ ወደ ህክምና ባለመሄድ ምክንያት የልብ ኬዝ ተፈጥሮብኝ ነበር እና በጣም አደገኛ ሰዓት ላይ አደገኛ ቦታ ላይ አደገኛ ሁኔታ ላይ ደርሶ ነበር በኋላ ግን ያው በሐኪሞቻችን ብርታት በጣም ሐኪሞቻችን በዚህ አጋጣሚ ማመስገን ፈልጋለሁ እነሱ ተረባርበው እንግዲህ ከፈጣሪ ቀጥሎ እነሱ አድነውኛል ማለት ነው እና የልብ ኬዝ ሰርጀሪ ተሰርቼ ነው እንግዲህ አሁን ወር አካባቢ ነው ማለት ነው ዋው ስለዚህ ስኬቱ ኳይ ወራም ኢትዮጵያ ውስጥ የሆነ ችግር ቢፈጠር እንዲንል ነበር ኢትዮጵያውያን ዶክተሮች ተወዳጁን የጉራጌኛ ስልት አቀንቃኝ ደሱን አከመው ልቡን አድነውታል ምስጋና ይገውነት ሰርጀሪ ያው እንግዲህ በቴክኖሎጂ ተጠቅመው ሰርጀሪ ነው የሰሩኝ የልብ መጥበብ ነበር የልብ ቱቦ መጥበብ ነበር እሱን እንግዲህ ከፈቱት ማለት ነው እንግዲህ አዲስ አመት ሲመጣ በአዲስ ልብ ነው የመጣሁት ማለት ነው በአዲስ ልብ በአዲስ ስራ አዲስ ስራ እንግዲህ ያው ይቀጥላል ማለት ነው አዲስ ተስፋ የልብ ህመምና የሙዚቃ ስራው የከምና ሰዎች ምን አሉ ችግር የለው
ጥንቃቄ እንዳደርግ ነግረውኛል። ምናልባት ያው ግፋቢል 1-3 ወር በጣም ጥንቃቄ ማድረግ እንዳለብኝ ነግረውኛል። ባት አሁን በፊታችን የሚቀጥለው ሳምንት ለንደን ፕሮግራም አለኝና ምናልባት ያ ፕሮግራም ረጅም ጊዜ ስለተያዘ እሱ መድረክ ላይ የግድ መገኘት ስላለብኝ እሱን መድረክ ካልኩ በኋላ 1-3 ወር ልቤ በደንብ ቦታው እስኪ ድረስ ያው የማስታመም ግዴታ ይኖርብኛል። ራሴን መጠበቅ እንዳለብኝ ሐኪሞቼ ነግረውኛል። ግን በአሁን ሰዓት የሚሰማኝ ስሜት ምንም ነገር የለም። በቃ አዲስ ልብ ነው። አዲስ ልብ ለአዲስ ልብ አሙደሱ በእናታችሁ ምክንያቱም ደሳለኝ መርሻ በጣም ተወዳጅ የጉራጌኛ ስልት አቀንቃይ ነው። እሱ እኛ የምናውቀው እሱን ነው እንጂ ደሳለኝ ግን እንግዲህ ከሊስትሮነት ጀምሮ የታክሲ ረዳት ነበርክ። ሎተሪ ያዙራል። እውነት ነው? እውነት ነው። አዎ። ከዛ ግን ሆቴል እስከ መክፈት ደረስክ። እውነት ነው። ደስ አይልም? መነሻውና መድረሻው እሱን ደሳለኝ እንዴት ታስታውሰዋል? ያው ትንሹ ደሳለኝ እንግዲህ እንደማንኛውም የገጠር ልጅ ያው ገጠር ተወልጄ ያደኩበት የአካባቢ ማህበረሰብ ባህል ታሪክ ተከትሎ የማደግ ሂደቶችን ያሳለፈ ብሎም ደግሞ ዛሬም እንግዲህ የባህሌን ማንነቴን ጠብቄ ለማስቀጠል በሙያዬ እየሰራሁ ያለሁበት ሁኔታ ነውና ያለው ያው ትንሹ ደሳለኝ አብዛኛው ነገር ስርዓት ያለው አስተዳደግ ባህል ውስጥ ያደኩ ሰው መሆኔን እነሱ ነገሮችን ሳስበው ደስ የሚለኝ ልጅነት ነውና በዚህ መልኩ ነው ማስበው። ሴፊ በጣም ደስ ይላል። 4 ልጆችን አፈራሁ። እውነት ነው። አዎ ደስ ይላል። ምናልባት ትንሹ ደሳለኝ ስል ይሄን ፎቶ ሳይ ዜንጦ ነበርክ ደግሞ። አሁን በዚህ ፎቶ ላይ ምን ነበር የደሳለኝ መገለጫው? ሙዚቃ ጀምረ ነበር ወይስ ሌላ ስራ ነበር? በፍጹም ይሄ ሎተሪ ማዞርበት ሰዓት ይመስለኛል አስታውሰዋለሁና በልጅነቴ ነው እንግዲህ ያው የኛ ዘመን ልጅነት በዚህ መልኩ እንግዲህ በዘንጦ ሱሪ ሆድ ላይ አውጥቶ በማሰር ያሳለፍነው ሁኔታ ነው። ያሁን ወጣት ያሁን በዚህ እድሜ ያሉ ሰዎች ደግሞ ያው ሱሪ ዝቅ አድርገው ምናምን የሚሄዱበት ሁኔታ ነው። የትውልድ ልዩነት አያቸው። እኛ እንደዚህ እስከመጣችን ነበር። በጣም በደንብ ታጥቀን በእውነት ያው እንግዲህ ወገቤ ላይ ነው ሆዴ ሙሉ ሆዴ ነው ያልኩትና ደስ ይላል በጣም ዝንጥ ጽድት ምናምን ማለትህ በቃ ይሄ እንደ በደንብ ስራን አክብረት ሰራለህ። ህይወትን ደግሞ በደንብ ተደስተህ ትኖራለህ። አዎ እንግዲህ ያው ስራን አክብሮ መስራቱ ልምዱ ያው ከማህበረሰቤ ያው ካደኩበት ካሳደገኝ ማህበረሰቤ የወረስኩት ልምድና ውርስ ነው። ከዛ ባሻገር እንዳጋጣሚ ይመስለኛል ብሎ ፕሮግራም ይመስለኛል እንደዚህ የዘነጥኩት እንጂ ሁሌ በመዘነጥ አይደለም። ያው ለስለስም ተብል ስለዘነጥክም ነው ፎቶ ቤት ሄድከው? በቃ እሱማ ትዝ ይለኛል። ይሄ ፎቶ የተነሳውበት ቦታ ራሱ ሜክሲኮ አካባቢ ነው። አረሰውም እንደው ስሙ ጠፋኝ ፎቶ ቤቱ እንጂ ማለት ነውና ሁሉ ጊዜ በተለይ ልጄ በጣም ብዙ ጊዜ ፎቶ እንደው በቃ ይሁን ተቦስቶ በቃ ሰዎች ሲቀባበሉት ስታይ እንትን ትለኝ ነው። በነገራችን ላይ ልጄ እዚች ጋር መሃል ላይ እንደምታያት እዚህ ጋር አለች። ያው ሀና ደሳለኝ ሙቃር ሁላት ወደዚህ ትምጣውነት በጣም እስኪዝ አንዳንዴ እንደውም ስለሷ ምን ነገር ሰላም ነው እንዴት ነሽ? እስቲ ቁጭ በይ። ቁመቷን ሳይው ሞዴል ብትሆን ብዬ ሐሳብ አለ እንደዛ ወይስ? አዎ በደንብ እንጂ። እውነት ነው። እዛው ህይወት ውስጥ ነው ያለሽው አሁን? ያስተዋውቅ ስለ ሀና። ማለት እንግዲህ በነገራችን ላይ ያው ሀና እንደምታያት ቁመቷ እንግዲህ ከኔ በላይ ሆኗል እና ብዙ ጊዜ እንደዚህ አብሬያት ሲሄድ ብዙ ሰዎች ልጄ ሳትሆን በሌላ በቃ ሚስቴ ባለቤቴ እንደሆነች አድርገው ነው የሚወስዱ ሰዎች አሉና ብዙ ሰዎች እና ምንድነው ያው ታለንቷ ፍላጎቷ ሞዴል ላይ በጣም ማስታወቂያዎች ላይ እንደዚህ የሆነ ድምጽም ላይ የሆነ እንደዛ አይነት ነገር ላይ ለማለት በጣም ከፍተኛ ጉጉትና ፍላጎት አላት። ብዙ ሰዎችም የሚያንሱ ልጄ ነች ስላቸው ያው ሞዴሊንጉ ላይ በደንብ በርታ ብትሄድ ጥሩ ነው ውጤታማ ልትሆን ትችላለች የሚል ሐሳብ አስተያየቶች ይነግሩኛል ሰዎችና በዚህ አጋጣሚ ያው ድሉን አንተ ሾው ላይ ቀርባለች። ሞዴልቱ እንዴት ነው? አሁን ያ ፎቶ ፌስቡክ ላይ ቢፖስት ሰው መቼም ልጅ ነው ብሎ ለማሰብ ይከብደዋል። እውነት በጣም የብዙ ሰው እንትን ነውና እንደውም በቅርቡ በሰራሁት አልበሜ ላይ
አንድ ስለሷ እግረ መንገዴ ማለት ሰዎች ባካችሁ ልጄ ነች ወቁልኝ እና እደግልኝ ድረሽልኝ ሰዎች ወደሚያስቡ ደረጃ ድረሽልኝ ባንቺ ዘመን አገሬ ኢትዮጵያ አገሬ ትልቅ ደረጃ ደርሳ ባይኔ ያሳየኝ የሚል ያው አደራም ጭምር ለሀገር ጠቃሚ የምትሆን ትውልድ እንድትሆን አደራም ጭምር የሚገልጽ ሐሳብ ያዘው ስራ ተዘፍኖላታል ግጥሙ እንደውም ግጥምና ዜማው ናቲ ኃይሌ ወጣቱ አዲስ የመጣው ወንድማችን የሰራውላት ነውና በጣም ጥሩ ዜማ ነው ያለው እና ሰዎችን በሱ ዘፈን ለማረጋጋት ሞክሬያለሁ ማለት ነው አላምን የሚሉ ሰዎች እንዲያምኑ ይሄ ዘፈን እኮ ላንተ ብቻ አይደለም በልጅነታቸው ልክ እንደኔ ወልደው አስተካክሉት አይ ብዙዎች ግን አሉ በልጅነታቸው የወለዱና እየተሳቀቁ ልጃቸውን ታናሽ ወንድሜ ታናሽ እህት የሚሉ ለነሱ ሁሉ የሚሆን ዘፈን ነው የሰራው ማለት ነው እውነት እሱ ምንድነው ሲየኒ ይላል ሲየኒ ማለት ድረሽልኝ ባንቺ ዘመን ሀገሬ ትልቅ ሆነ ያሳየኝ ትልቅ ሆነሽ በቃ ለሀገር የምትጠቅሚ ትውልድ ሁኝልኝ አይነት መልካም ምኞትም እንደዛ አይነት ሐሳብ ያለው ነው ናቲ ኃይሌ የጻፈው ቆንጆ ሐሳብ ነው ለብዙዎች በተለይ እንዳልከው ለልጆች ላላቸው ሰዎች ብዙዎቹ እየተጠቀሙበት ያለ ሙዚቃ ነው ደስ ይላል ደሳለኛው እንግዲህ ተወዳጅ አቀንቃይ ነው ጉራጌኛ የሚገርሙ ስራዎችን ሰርቶናል ጎን ለጎን ደግሞ ብዙ ሀሜቶች ቀደም እንዳልነው ስናወራ ነበር በህይወቱ ከፍታም ዝቅታም አለ በቤተሰብና የሱን እየነገረኝ ነበር እናንተ እንዴት ነው ያንን የምታሳልፉት ለምሳሌ አባታችሁ ላይ በሚወራ የተለያየ ወሬ እንግዲህ ያስደነግጣል ወርግጥ መጀመሪያ ስትሰማው ያው ስራም ስለሚያመሽም ምናምን ያስደነግጣል ግን ያው እንደ ቀልድም ይታለፋል ያን ያህል ስለለመድ ነው ምን አይነት ሰው ነው ቤት ውጭ አስጨፍረናል ውስጥ ያስጨፍራችኋል ወይስ ያስጨፍራችኋል ታስገድለኝ ነው አሁን እውነቱን ነገር ግን ለማውን አድርገሻል አይ ፈታ ያለ ሰው ነው ያን ያህል ያው ለሁሉም ነገር ልክ አለው ነው የሚለው እንጂ ያው ፈታ ያለ ሰው ነው ይሄን ያህል የሚያካብድ አይነት ሰው አይደል አንቺ ምን ዳባትሽ ትሞክሪያለሽ ሙዚቃ ያው ገና ያው አልተወሰነም ያው መሀል ላይ ነው እስቲ ያው ስንወስን ወይ እንወጣ የመጀመሪያው ስራ ይመስለኛል የተቀባበላችሁ አባትና ልጅ ካሁን በፊት የሰራ ሰው አለ አባትና ልጅ ደሳለኝና እና የመጀመሪያው ሆናሉ ለምሳሌ ስለ አንተ ያው ተወዳጅ የጉራጌኛ ስልቶች እንዳሉ ሁሉ ራሱ በየሀገሩ ስትሄድ የሚያጋጥም ነገር ራሱ ፈገግ የሚያስብል ብዙ ነገር አለ ጀርመን የሄድክበትን አጋጣሚና ያጋጠመን ነገር ታስታውሳለህ እውነት ነው ሰፊ እንዳልከው ያው የህዝብ አገልጋይ ስትሆን እንቅስቃሴ ሁሉ በገጠመኝ የታጀቡ ናቸውና አንድ ወቅት ላይ ጀርመን ሀገር እንግዲህ ተጋብዤ ሄድኩኝ ሲሄድ ያው ጀርመኖች ምናልባት በጣም በተለይኛ አፍሪካውያኖች ላይ የሚያደርጉት እንትን በጣም ጠበቅ ያለ ነው እይታ ነውና ከዚህም ሲሄድ ምናልባት ሊያደናብሩ ይችላሉ ተጠንቀቅ ምናምን ተብሎ ጥቆማ ተሰጥቶ ነበር እና ልክ ኤርፖርት ወረድን ኢሚግሬሽን ነው እንደገባን በኋላ ከመሃል ነጥሎ አወጣኝ ከጓደኞቼ ነጥሎ አወጣኝና የሆነች እንዲ አንድ አራት በአራት የምትሆን ክፍል ውስጥ መስታወት ነው ዙሪያው እዛ ውስጥ አስገባኝና እሱ ጥሎኝ ሄዶ እዛኛው ክፍል ሄዶ ጁስ ይመጣል ምንም ያህል ፖሊሶቹ በቃ በአጠቃላይ ማለት ጁሱን እየመጠጠ ብቻ ባይዶ ብቻ እንዲቀና እያለ ያየኛል ማለት መደናበር ያለ ሳይኮ ነው ለካ እነሱ የሚመረምሩት ይሄ ምናምን አይደለም በቃ ማለት ነው የለም በጣም አድንቅ ያለው ልክ እንደሱ ሲለኝ ባይ በቃ ማለት የምናገረው ነገር ያው ዱዳ ነኝ እንግዲህ ቋንቋ አልችልም ምንም እግዚአብሔር ሲረዳ አንድ ኤርትራዊ ወንድሜ እንደዚሁ ተይዞ ነው መሰለኝ በመጣበት አውሮፕላን ሊመለስ እኔ ክፍል ውስጥ ተገባ ከዛ ሳየው ወንድሜ ያልኩት በቃ ነፍሴ በቃ ተመለሰች ማለት ደስታ ቢያንሳው በቃ የሆነ ቋንቋ ምግባባው ሰው አገኘው ማለት ነው ከዛ በኋላ ቋንቋ ትችላለህ በእናትህ ዶችኝ አልኩት አልኩት በእናትህ ያን ፖሊስ ና በልልኝ አልኩት ባለጁሱ አሁን በቃ እንትን ያለኝ እሺ ና በልልኝ አልኩት ኮስተር ብዬ በቃ ሱፍ ለብሻለሁ ደግሞ እዛ ሰዓት ላይ ምን አድርጌ ነው የታሰርኩት ንገረኝ በልጠይቅልኝ አልኩት ምን አድርጌ ነው የታሰርኩት ችግሬን አውቄ በቃ ምኜ ራሴ እስሩ ልቀበል
ያለበለዚያ እቺን ሀገር ስለምወዳት ለጉብኝት ነው እንጂ የመጣሁት እኔ ሀገሬ ላይ ተከበርኩ ኢትዮጵያዊ ሰው ነኝ ሆቴል አለኛል ያው ክሊፕ አለኝ አርቲስት ነኝ እንደዚህ ነገር አሳየሁትና ኮስተር አልኩኝ ማለት ነው ከዛ ስሜት የተረዳኝ ይሄ ሰው አይጠፋም ብሎ ወሰነ ማለት ነው ለካ እንደዚህ የሚሆኑት ምን ጠፋ እየመሰላቸው ነው ብዙ ሰው እየጠፋ ማስቸግሯቸዋል መሰለኝ ከዛ በኋላ አንድ ቋንቋ ደግሞ ከነሱ ጋራ የሚግባባ ሰው አለ ኤርትራዊና ኢትዮጵያዊ ሰው እሺ ልክ ከኤርትራ የመጣው መስሏቸው በትግርኛ ስታወራኝ አንዷ እህቴ ያውርኝ አልኳት ሌላ ወንድ ተቀየረና ኢትዮጵያዊ ሆኖ በአማርኛው እንዴ በቃ ከዛ በኋላ ይሄ ሰውዬ ሊጠፋ አይደለም የመጣው ተብሎ ጓዳ አስገብቶኝ በዛ በኩል ዞሮ በሌላ መንገድ አስወጥተው ከወዳቹ እጄ ጋር ቀላቀሉኝ ማለት ነውና ያ ገጠመኝ በጣም የሚያሳዝነኝ ነገር ነው ስሜት ይሰማኝ ለምን ያው ሰዎች እኛም የተከበረ ሀገር የተከበረ ማንነት ያለን ሰዎች ሰው ጋር ሰው ሀገር እየሄድን እንደዚህ ክብራችንም እንደዚህ የሚነካበት ሁኔታ ስታይ ትንሽ ይሰማልና ያ ገጠመኝ እንግዲህ በዚህ 2018 እንኳን በቃ በፍቅር ሀገራችን ላይ የምንኖርበት የምንሄድ ሳይሆን የሚመጡትን የምንቀበል ህዝቦች አድርገን እያልኩ የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና ሀገራችን ላይ እንግዲህ በ2016 የፈታሹ አዋርድ ተሸላሚ ነበር ሽልማቶች ብዙ አሉ አዎ አሁን ደግሞ እንግዲህ መጨረሻ ላይ ወጣው አልበም ነው ኑዲኒያ ኑዲኒያ የውድነሽ ማለት ነው ኑዲኒያ ውድነች ማለት ነው ለኑሮ ነው ኑዲኒያ ኑሮማ አንቺ ተብሎ አይቆላመጥም አንተ ነው የሚባለው ኑሮ ምክንያቱም ኑዲኒያ ማለት የሚቀጥለው 2016 አልበሜ ነው ይሄ አልበም እንግዲህ በጣም የዘመናት ህልሜ 7ኛ አልበሜ ነው ይያለውና በቃ የዘመናት ህልሜን ያሳካውበት አልበም ነው ፈጣሪ አምላክ ያው በንጹህ ልቦና የምትለምነው ነገር ያው የሆነ ጊዜው ጠብቆ ማሳካቱ አይቀርምና በህይወቴ በቃ ማድረግ በሙዚቃ ውስጥ ማድረግ የምፈልገው ነገር ሙሉ ለሙሉ ያደረኩበት ያሳካውበት ላይቭ መሳሪያ ማስገባት ኢትዮጵያ ውስጥ ያሉ ትልልቅ ሙያተኞች ጋራ የመስራት ኢትዮጵያ ውስጥ ያሉ ትልልቅ ሚዲያዎችን ጠርቼ ጋዜጣዊ መግለጫ የመስጠት እንደገናም ትልልቅ የኢትዮጵያ አርቲስቶች የሚሄዱበት መንገድ በቃ ለምንድን ነው ማልሄደው የሚል ጥያቄ ውስጥ ላይ ነበር በቃ አልበሙም ሪሊዙ ላይ ስናስመርቅ አሁን ብዙ ጊዜ የፋይናንስ አቅም በማነስ ያሱ ችግሮች በቃ እንትን ያለን ይሄ በቃ ደረጃውም ያልጠበቀ ቦታ ያው ቅናሽ ፍለጋ እንደዛ አይነት ነገሮች ነበር እስከዛሬ እየሰራን ያለው ለሙዚቃ ክብር ሰጣንተ በቃ የመጨረሻ የምፈልገው ነገር ያሳካውበት አልበሙ ማሪዮት ኢንተርናሽናል ላይ ነው እንግዲህ ምርቃቱ የተካሄደው ሲመረቅም ደግሞ ጋሽ ማሙድ ነበር ጋሼ ትልቁ አባቴ እንግዲህ ትልቁ የኢትዮጵያ የሙዚቃ ንጉስ እንግዲህ ከሱ ጋር እንዲጎን ለጎን መቀመጤ በጣም ሌላ በቃ ሌላ ስሜት ነው የፈጠረብኝና በጋሽ ማሙድ ነው የተመረቀው በአጠቃላይ አልበሙ ዙሪያ ላይ አሁን ኤ ፎቶ ምን ሊባል ይችላል የጉራጌኛ ስልት ንጉሱና አልጋወራሹ ያው እንግዲህ ሰዎች በተለያየ ያስተሳሰብ እንትን ገለጻ ገልጿል የራሳቸው የሆነ ሐሳብ ሰጥተዋል ግን አብዛኛው የማህበረሰብ አስተያየት ስሰማ በጣም ደስተኛና በጣም አንድ ስቴፕ ከፍ ማለቱ እጅግ በጣም እኔን ያበረታታበት በነገራችን ላይ ይሄ ሁሉ ትልቅ ስኬት ሳገኝ ብቻ ለብቻ አይደለም ለምሳሌ እንደዚህ አይነት ድፍረት ውስጥ ስገባ እንደዚህ አይነት
ትልቅ ፕሮግራም ወይ ደግሞ እንደዚህ አይነት ትልቅ የሆነ አልበም ሰራ ብዙ ሰዎች በገንዘብ ከሀገር ውጭም ያሉ ሰዎች በሐሳብ ብዙ ሰዎች ነበሩ። ለምሳሌ ብዙ ነገሮች የተሳኩ እንዲሆኑ ጋሼም ጭምር መድረኩ አብርሃም ወልዴ እጅግ አድርገህ እንደው ብታመሰግነኝ አብርሃም ወልዴ በእናታችሁ በጣም ናገሽ እና ከዛ ጋር ተያይዞ በገንዘብ ደረጃ ለምሳሌ በጣም በቃ ብዙ ሰዎች እንግዲህ በሀገር ውጭም ከውጭም ያሉ ወንድሞቼ ገንዘብ ሳልቸገር ነው የሰራሁት። እውነቱን ሳልቸገር ነው የሰራሁት። ብዙ ገንዘብ ነው የወጣው። በዚህ አጋጣሚ የተወለድኩበት የጌታ ክፍለ ህዝብ የጌታ ወረዳ ክፍለ አስተዳደርም በጣም ጥሩ ስራ እንድሰራ በገንዘብም በሐሳብም በጣም ከፍተኛ ድጋፍ አድርጎልኛልና በጣም እውነትም የተሳካ አልበም ነበርና ማሪዮት ኢንተርናሽናል ነው የተመረቀው። ይሄን ይመስላል። እንግዲህ መስቀል ስለሆነ ነው የተገናኘ ነው። መስቀል ጉራግኛ ዘፈንና ክትፎ መለያየት በጣም ክትፎ ብቻ ያለሽ አለ ይሄ በደንብ መብላት አይደለም። አይ ሞክራለሁ በደንብ እንዴ እውነት አሁን ቤት ነው። እውነት የእናቷ ነው ወይስ የሷም ክትፎ ለእንግዳ ይቀርባል? የእውነት ትችላለች ሰፊ የእውነት መዋሸት አይደለም። በጣም የሚጣፍጥ ምግብ ነው ስትሰራለች። ምግብ የመስራት ችሎቷ ልነግርህ አልችልም። ግን ትንሽ ቶሎ የሆነ ሰርታ ለማምጣት የሆነ ነገር በቃ እስክትጀምረው እንደ ከሰል ካውያ ነች። በቃ አትግልም። ግን ደግሞ ከሰራችሁ አሪፍ ነገር ነው የሚሆነው። በጣም አሪፍ ነገር ነው የምትሰራ። የእውነቴን ነው የምልህ። ምክንያቱም አሁን አባትሽ እንግዲህ ስለ ደሳለኝ ብዙ ነገር አውቃለሁ። የመጀመሪያ አልበምህን ስትሰራ ታክሲ እየነዳህ ባጠራቀምካት ገንዘብ ነው አይደል የሰራ? እውነት ነው አይደል? እውነት ነው። ስለዚህ ሙዚቀኛ ለመሆንና ታዋቂ ዘፋኝ ለመሆን በጉራጌኛ ስልት ብዙ መከራ ብዙ ፈተናዎችን አልፋል። ስለዚህ ነገር ለልጆች ትነግራቸዋለህ? ያው ከሞላ ጎደል የተጻፉ ጽሁፎች ዶክመንት አስቀምጣለሁ። በጣም ከልጅነት ጀምሮ እስካሁን ድረስ ያሉት ዶክመንቶች አስቀምጣለሁ። የሬዲዮንም የቴሌቪዥንም የመጽሔትም ዶክመንቶች አሉ። አንዳንዴ በቃ ያው እሱን እንትን ብሎ በማየት ብዙ ጊዜ ያው መረጃው እነሱ ጋር እንዳለ በትክክል መናገር ይችላልው። ግን ጥያቄዎችም ይጠይቃሉ። የዛን ሰዓት ላይ እንዴት ነበር እንደዚህ ያኛው አልበም ስትሰራው ይሄ እንዴት ወልክ እንዴት ኮንክ የሚሉ በተለይ ታናሿ የምትጠይቅበት ሁኔታ አለና አላቸው መረጃ በትክክል አላቸው። ደስ ይላል። ምክንያቱም ደሳለኝ በተወለድክበት አካባቢ ጥርጊያ መንገድ አሰርታል። ይሄ መቼ እንደሆነ ታስታውሰዋለህ? አዎ ሰፊ በጣም እኔ በጣም ማለት ያው ሰው ስትሆን እንግዲህ ሰው ካለ በሰው ባለው አቅሙ በጉልበቱ በእውቀቱ በገንዘቡ እንዲህ በቃ የሆነ ታሪክ የሚሆኑ ስራዎች ሰርቶ ማለፍ አለበትና ይሄ ቦታ የትውልድ መንደሬ ነው። በነገራችን ላይ ሰፊ እዚህ ጋር ያው ማህበረሰቡ ያውቀዋል። ላንተ ላውራህና እኔ በሙዚቃ ብቻ አይደለም ያለሁት። ከሙዚቃ ከማገለግለው አገልግሎት በተጨማሪ ማህበረሰቡ ውስጥ በጣም ብዙ ችግሮች አሉ። በጣም ብዙ መለወጥ ያለባቸው ነገሮች አሉና እነዛ ነገሮች ለውጥ እንዲያመጡ እውቅናዬንም ጉልበቴንም ገንዘብ እንኳን የለኝም አልዋሽምና ቢኖረኝ ገንዘቤንም ሁሉም ነገር ጨምሮ እሱ ማለት ያው ገንዘብ በለው እና እታች ድረስ ወርጄ መስራት ጥረት አደርጋለሁ። ቢያንስ 30 ዓመት ማህበረሰብ ውስጥ በጣም በቃ ትኩረት አድርጌ በጉልበቴም በገንዘቤም በሙያዬም በእውቀቴም በገንዘቤ ያልኩኝ እና የምችለው ነገር ማድረግ ጥረት አደርጋለሁ። ይሄ ተወለድኩበት መንደር ነው። ከዚህ ውጪ ይሄ 3 ኪሎ መንገድ ነው። ማስቸጋሪና በፈረስ እንኳን ማለፍ የማትችልበት ሰፈር ነበር። ይሄም እንደምታየው እንዴት ተዘርግቶ አይደለም። በተለይ ወደዚህ ጋር ያለው ወደ ላይ ስትወጣ በጣም በቃ በፈረስ እንኳን ጋልበህ ማለፍ የማትችልበት መንደር ነበርና አንድ ወቅት ላይ በ2009 እናቴ ወንድሜ መኪና ይዞ ሄዶ እናቴ ታማ መኪና ይዞ ሄዶ ልክ ሰፈር አካባቢ መግቢያ ቦታ ጭቃ ይዞት ቆሞ ማለት መግባት ወደዚህ መግባት ሳይችል ሲቀርና እናቴ ሐኪም ቤት ሳይወስዳት በድንገት ሞተችና ያለፈችበት ሁኔታ አለ። ያው ይሄ እግዚአብሔር ፈቃድ ነው። ምንም ማድረግ አይቻልም። ስለዚህ ያንተ እናት በመንገድ ጦት ምክንያት ስለሆነ ህይወታቸውን ያጡት ሌሎች እናቶች በተመሳሳይ ልክ እንዳንተ እናት እንዳይሆኑ ህይወታቸውን እንዳያጡ ያው እንግዲህ ተወዳጁ አቀንቃኝ ደሳለኝ የትውልድ መንደሩ ላይ እንዲህ አይነት መንገድ አስጠርጓል። በጣም ደስ ይላል።
ሴፍዬ ቺሞት አሁን የመንገስ አስተርገው በነገራችን ላይ የጌታ ወረዳ አስተዳደር ከፍተኛ ድጋፍና ሞራል ሰጥቶኝ ነው አሁን ዶዘሩን ሰጥቶኛል ዶዘር ሰጥቶ ምናምን ነገር ነው ከዛ በኋላ ያሉት ነገሮች ሰዎችን በማስተባበል የተሰራው ማለት ነው አሁን እንዳየኸው ጥርጊያ ነው እንግዲህ ከተጠረገ 3 ዓመት አካባቢ ነው እና አሁን ቀጥሎ የሚቀረው ጠጠር ለማስደፋት እንግዲህ ጥረት በማድረግ ላይ ይገኛለሁ ያ ሐሳቤን ተረድቶኝ ማቴሪያል በመስጠት ላበረታታኝም የጌታ ወረዳ በጣም ከልብ አመሰግናለሁ ፈልጋለሁ ወደፊትም እንግዲህ ወደ ጠጠርና ወደ ቀጣይ አስፋልት ደግሞ እንዲያርግ ሌሎች ተባብረው ጥሪ ታቀርባለህ አዎ በነገራችን ላይ ይሄ እኔን ሰፈር ብቻ ሳይሆን የትኛውም ቦታ የጉራጌ ማህበረሰብ አካባቢ ባሉ የልማት ጉዳዮች ላይ ሁሉ ጊዜ ባለኛ አቅም መንቀሳቀስ እንፈልጋለሁ እየተንቀሳቀስኩም ነው ያለሁትና ሁላችንም በየሰፈራችን በየአካባቢያችን ባለና አቅም አሁን እኔ ገንዘብ ባይኖርኝ እዚህ ጋር በቃ ሞራልም አለኝ እንደገና እውቅናዬን ተጠቅሜ ይሄን ማህበረሰቤን እናት አባቶቼን እንግዲህ እንዳልከው ከዚህ አይነት ችግር እንዲላቀቁ ያደረኩበት ሁኔታ አለ አሁን መኪና እንደፈለጉ ነው ገብተው የሚወጡት ማለት ነው ደስ ይላል በጣም አመሰግናለሁ ሀና በተረፈ እንግዲህ ያው ወደፊት ታዋቂ ሞዴል ሆነሽ ለማየት ያብቃን አሜን አሜን በድምጽ አላስቸግርሽም ትንሽ ነገር በይልኝ ብዬ ምክንያቱም አባትሽ ሞቅ ያለ የመስቀል በዓል ስለሆነ የደሳሌን መርሻን ተወዳጅ የጉራጌኛ ስልት ለማየት ዝግጁ ናችሁ እናንተ ምናልባት የአባትሽን ስራ ስትመለከቺ አንዳንዴ በተለይ ይሄን ዘፈለት ይቻለሽና ለራስሽ ላንቺ የተዘፈነው ነው ከዛ ውጭ የምትወጂለት ስራ አለ አንቺ እንድትመርጪ ያው በመጀመሪያ የኔ ዘፈን ነው የምለው ከዛ በኋላ ግን ዘግዘግ የሚለው ዘፈን በጣም ነው የምወደው ከአዲሱ አልበም በጣም ደስ የሚለኝ ዘፈን ዘግዘግ ዋው ከሲያኒ ቀጥሎ ለሷ ከተሰራው እንግዲህ በጣም ደስ ይላል እንግዲህ እንኳን ለመስቀል በዓል አደረሳችሁ ብያለሁ በጣም አመሰግናለሁ እንግዲህ ቤት ወደ ጉራጌ ትሄዳላችሁ ወደዛ ወይስ አዎ እንግዲህ የዘንድሮ መስቀል አጋጣሚ ያው እንዳልኩ ለንደን ፕሮግራም አለኝ ለንደን መስቀል በዓል ምክንያት ማድረግ እኔና ፈለቀ ማሩ ትልቅ ዝግጅት አለንና ምናልባት ዝግጅቱ ላይ ያው ለበጎ አድራጎት ነው በተለይ ማህበረሰባችን ውስጥ ይሆናል የሚሰራ ትምህርት ቤት አለ ገቢው ለዛ ትምህርት ቤት የሚሆን ነው እንግዲህ አካባቢ ልማት የተቻለን ጥረ አሻራ ልናሳርፍ ነው ማለት ነውና በዛ ምክንያት እኔ አሁን ለንደን የሚቀጥለው ሳምንት ወደ ለንደን ነው የሚሄደው ማለት ነው ዋው የዘንድሮ መስቀል እንግዲህ ተወዳጁ የጉራጌኛ ስልት አቀንቃኝ ደሳሌ መርሻ በለንደን ገቢው ለተቸገሩ ታዳጊዎች ትምህርት ቤት መስሪያ የሚሆን ነው ዝናውን ለበጎ መጠቀም አሁን እንግዲህ አይተዋል እኮ የህይወትን ነገር በጣም በተለይ ታመበተኛበት አጋጣሚ በእግዚአብሔር እጅ ስትያዝ እኮ መትገባው ቃል ይኖራል እውነት ነው እግዚአብሔር ህይወቴን መልሰው እንጂ አንተን የሚያስደስት ስራ ሰራለሁ ብለ ቃል እንደገባ ስለሰማው ነው እውነት ነው ከዛ አንፃር እንግዲህ ህይወቱ ተመልሶ በአዲስ ልብ በተለያዩ ቦታዎች ላይ በመገኘት የሙዚቃ ስራዎችን በመስራት ለበጎ አድራጎት ስራ ለመንቀሳቀስ ደሱ ተዘጋጅቷል ለንደኖች መጀመሪያ ተቀበሉት እያልን ነው ምን የምትሉት ነገር አለ ለስንብት ሀና ያው ምን እላለሁ እኔ እግዚአብሔር ይመስገን ለሁሉም ያው እሱን ያን ሁሉ ጊዜ አልፎ እንደዚህ ለማየት አብቅቶናልና ያን ሁሉ የጭንቅ የመከራ እንጃ በጣም አስከፊ ጊዜ ሞትና ህይወት ሆነበት ያንን ሰዓት አልፎ እዚህ በህይወት ቆሞ እንደማየት በራሱ በጣም ትልቅ ነገር ከምንም ነገር በላይ ማለት ነው ስለዚህ ስለ ሁሉም እግዚአብሔር ይመስገን እናንተም አባታችሁን ለማገዝ ቆርጣችኋል በደንብ ስለ ልብ ህመም መቼም የሄደበት ያለፈበት ምናልባት ታማሚውና ቤተሰቡ መናገር ይችላል ምን ያህል አስቸጋሪ እንደሆነና ያጋጠማችሁ ነገር እንደዛ ነውና ከዛ ወጣችሁ አሁን ለሌሎች መኖርን አሁን ሌሎችን የሚያስደስቱ ስራዎችን መስራት ቀደም እንዳለው ነው መንገድ ማስጠረግ ሊሆን ይችላል ትምህርት ቤት መስራት ሊሆን ይችላል ስለ ደሳሌን ሲሰማ እንግዲህ ከታች ጀምሮ ማጣትንም አይተዋል ማግኘትንም አይተዋል ካሁን በኋላ የሚያስደስት ለሌላው የሚደረግ በጎ ነገር ከዛ አንፃር ጥሩ ልብ ይዘህ አንተም ሰዎችን ለመርዳት ስለምትንቀሳቀስ እግዚአብሔር እድሜ ከጤና ይስጥህ ለማለት ነው አንድ በጣም አመሰግናለሁ በአዲሱ ልብ አዲስ ዘፈን ለመስቀል ዝግጁ ናችሁ